133 የዳዊት መዝሙረ ማዕረግ። ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው! ምንኛስ ደስ ያሰኛል! በራስ ላይ ፈሶ እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚወርድ እስከ ልብሱ ማንገትጌ እንደሚደርስ ውድ ሽቶ ነው። ደግሞም በጽዮን ተራራ ላይ እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና ይላል። ስለዚህ መዝሙር 133 የዳዊት መዝሙረ ማዕረግ ነው ይለናል። ዳዊት ለካ ማርች ሲያደርጉ የሚዘምሩት መዝሙርም ጽፏል ማለት ነው። ስለዚህ ከ15ቱ አንዱ ይሄኛው መዝሙረ ማዕረግ ነው እና ዳዊት በዚህኛው ላይ ትኩረቱን የሚያደርገው ደግሞ ስለ ህብረት ነው። ይሄ መዝሙር ሁላችንም ብዙ ጊዜ የምንጠቅሰው ነው አይደለ? በህብረት በአንድነት ሆኖ እግዚአብሔርን ማምለክ፣ በአንድነት ሆኖ ቃሉን ማንበብ፣ መጸለይ፣ መዘመር፣ ማምለክ የሚለው ሐሳብ እዚህ መዝሙር ውስጥ ይስተጋባል። ስለዚህ መዝሙር 133 ዳዊት ሲጽፈው በተለይ በዓላቱን እያሰበ ነው የሚጽፈው። ምክንያቱም ለበዓላት ነው ሁሉም ነገዶች ተሰባስበው በአንድነት የሚቀመጡት። እስራኤል 12 ነገዶች ናቸው እና ወንድማማች ናቸው አይደለም? የያዕቆብ ልጆች ናቸው። ያዕቆብ 12 ወንድ ልጆች እና አንድ ሴት ልጅ አላቸው። ስለዚህ እነዚህ ሲዋለዱ ተባስተው የመጡ ነገዶች ናቸው። እስራኤል እንደ ህዝብ ወንድማማች ነው እና ይሄ ወንድማማች ጥሪ ይቀርብለታል። በዓላቱ ሲደርሱ እግዚአብሔር ያዘዘው 7 በዓላት አለ። ስለዚህ ለ7ቱ በዓላት ወደ ዋናው ከተማ ወደ ኢየሩሳሌም ሄዱና ስግደት፣ አምልኮ፣ መስዋዕት ያቀርባሉ እንደ ህዝብ ነው። እና ይህንን ሲመለከት ዳዊት ደስ ይለዋል። ምክንያቱም አሁን የቃል ኪዳኑ ታቦት አስመጥቶታል፣ ኢየሩሳሌም ነው ያለው እና ዳዊት የእግዚአብሔርን መገኘት በሙላት በቃ በመካከላችን ስላስቀመጠልን ኑ ወደ ዳዊት ከተማ እንውጣ ነው የሚባለው። እና ዳዊት የእግዚአብሔርን ክብር አስመልሷል። የእግዚአብሔር ክብር ተመልሶ በከተማይቱ መካከል ላይ ተቀምጧል። ሰው ሁሉ ለመስገድ ለማምለክ ወደ ሼሎ ሳይሆን የሚሄደው ወደ ሴሎ ሳይሆን ወደ ዳዊት ከተማ ነው። ስለዚህ ወንድማማቾች ይመጣሉ። ነገዶቹ በሙሉ ተያይዘው ይመጣሉ። ሌዋውያኑ ብቻ ሳይሆኑ ሁሉም ነገዶች ይመጣሉ በየበዓላቱ እና በአንድነት ሰብሰብ ብለው የቃል ኪዳን ታቦቱን ከበው ሲቀመጡ እንዴት መልካም ነው ይላል። ሲመለከት ከፓላሱ ጎንበስ ብሎ ሲመለከት ወንድሞች ተስማምተው በአንድነት በህብረት ተቀምጠው የእግዚአብሔርን ክብር እየተንከባከቡት ነው። ይሄ ምንን ያስታውሰናል? በኤደን ገነት የነበረውን ከእግዚአብሔር ጋር ያለውን ህብረት። አዳምና ሔዋን ያ ጥሪ ተደርጎላቸው በኤደን ገነት ውስጥ ምንም ሳይለፉ ሳይደክሙ በእግዚአብሔር ክብር መገኘት ውስጥ በቃ ህብረት እያደረጉ እየኖሩ ነበረ። እግዚአብሔር ማታ ማታ አብሯቸው ወክ ያደርጋል፣ ህብረት ያደርጋሉ፣ ያወራሉ። በጣም የሚያጣጥሙት ያ መልካም የተባለ ህብረት አለ። እሱን ቃል ነው እዚህ ጋር የሚጠቀመው። መልካም የኤደን ገነት መልካም አለ። ቶቭ ይለዋል። ይሄ ቶቭ ነው፣ መልካም ሲታይም ሲኖርበት መልካም የሆነ ህብረት አለ። ስለዚህ ወንድሞች ተስማምተው የሚኖሩት አንደኛ በህልውና ውስጥ ነው፣ በኤደን ገነት ውስጥ ነው። እግዚአብሔር በሰጠው መገኘትና ሀልወት ውስጥ ነው። ያን ሀልወት ደግሞ እግዚአብሔር ሰጣቸውና ያን ሀልወት ተንከባከቡት ነው ያላቸው። ልክ አዳምና ሔዋን እንዳላቸው የህይወት ዛፍን እና ሌሎችን ዛፎች፣ አትክልቶች መመገብ ትችላላችሁ። የእውቀት ዛፍ እኔ ለራሴ ያውቃለሁ፣ የራሴን መንገድ እከተላለሁ። ያንን ዛፍ ከቀነጠሳችሁ ይሄኛው ህብረት፣ ይሄኛው የህይወት ዛፍ፣ ይሄ ልምላሜ እናንተም ትጎላላችሁ አላቸው። ስለዚህ ከዛኛው እንዳይጎድሉ በዚህ መልካም ባለው ህይወት ውስጥ እንዲኖሩ እግዚአብሔር ከዘፍጥረት ጀምሮ ይፈልጋል። እርስ በርስም ያለው ህብረት ከእግዚአብሔር ጋርም ያለው ህብረት እንዲጠበቅ ይፈልጋል። እና ዳዊት ይቀጥልና አሁንም በአጋኖ መንገድ ይነግረናል አይደለ? ምንኛስ ደስ ያሰኛል ይላል። ይሄ የብጽዕና ነገር ልክ መዝሙር 1 ላይ ብፁዕ ነው እንደሚለን ይሄኛውም ብጽዕና ያለበት ነው ይላል። ብጽዕና ያለበት ህብረት አለ። ተራ ህብረት አይደለም። ወንድሞች በመገኘቱ ዙሪያ ሲሰባሰቡ ተራ በጭራሽ አይሆንም። ደስ የሚል ሰላም የሚሰጥ እግዚአብሔራዊ የሆነ ህብረት ነው ይለናል። አሁንም ይቀጥላል ዳዊት አይደለ? ቁጥር 2 ስለ ዘይት ይናገራል። በራስ ላይ ፈሶ እስከ ጢም እንደሚዘልቅ
እስከ አሮን ጢም እንደሚወርድ እስከ ልብሱም አንገትጌ እንደሚደርስ ውድ ሽቶ ነው ይለናል። ይሄ ዘይት ሽታ ያለው ዘይት አለ። በተለይ ዘጸአት 32 ላይ ተሰጥቷቸዋል። ዘጸአት 32 ላይ እንደገናም ደግሞ ዘጸአት 29 ላይ ዘጸአት 29 ቁጥር 7 ላይ እንደዚህ ይላል፣ ቅባ ዘይት ወስደ በራሱ ላይ በማፍሰስ ቀባው፣ በመሰዊያው ላይ ካለው ደምና ከቅባ ዘይቱ ወስደ በአሮንና በልብሶቹ ላይ እንዲሁም በወንዶች ልጆቹና በልብሶቻቸው ላይ እርጨው፣ ከዚያም እርሱና ወንዶቹ ልጆቹ እንዲሁም ልብሶቻቸው የተቀደሱ ይሆናሉ ይለዋል። እግዚአብሔር ስፔሻል የሆነ የዘይት አሰራርን እንዳለ ነግሯቸዋል። ስለዚህ ይሄ ዘይት የሚቀመመው ሰው በፈቀደው መንገድ አይደለም። በተለይ ዘጸአት 30 ላይ የተቀመመበት የቅመም አካሄድና የተመረጡት ቅመሞች በሙሉ ሌላው ሕዝብ እንዲቀምመው አይፈቀድለትም። የተለዩ ቅመሞችን ይወስድና ሙሴ እነሱን ይጨምቃቸዋል፣ ይጨፈልቃቸዋል፣ ዱቄት ያደርጋቸዋል። ከዛ በኋላ ነው ቆንጆ ዘይት የሚወጣቸው። አሰራሩን ሁሉ እግዚአብሔር ያስረዳዋል። ውድ ቅባ ሽቶ የሚገኘው በመጨመቅ በስራ ብዙ አይነት ለምሳሌ ዱቄቱ እንደ አፍ አውጥቶ ቢናገር ወይም ደግሞ እነዚህ ቅመሞች አፍ ቢያወጡ ወይኔ ያማል ሙሴ እንዴት ነው የምትጨምቀን፣ እንዴት ነው ዱቄት የምታደርገን ሊሉ ይችላሉ። እና እግዚአብሔር ያስረዳዋል ሙሴን፣ ጭመቀው በደንብ አድርገ ፈትገው ይለዋል። ያ ውድ የሆነው ሽታ የሚወጣው በዚያ አካሄድ ነው ይለዋል። ከዛስ ሌላ ሰው ደግሞ እንዳይደግመው ይህንን አሰራር ሌላ ሰው እንዳይደግመው ቅመሞቹም ለቤተ መቅደሱ ስራ ለሱ ለአሮን ብቻ የተለየ ውድ ሽቶ እንዲሆን ብሎ ያስረዳዋል። እና ይሄ ሂደት መገኘቱ ይሄ የእግዚአብሔር መገኘት መንፈስ ቅዱስ የመንፈስ ቅዱስን መገኘት የሚያብራራ ነው። መንፈስ ቅዱስ ከህዝቡ ጋር ሲኖር ለምሳሌ የህማም ሰው የምንለው ኢየሱስን ብቻ ነው አይደለ? ኢሳይያስ 53 አይተን የህማም ሰው የደዌ ሰው እንለዋለን። ኢየሱስ በኋላ ሊደርስበት ያለውን ህመም ስለምናቅ መንፈስ ቅዱስም የህማም የደዌ ሰው ነው። ያንን ሂደት ነው የሚያሳየን። ስለዚህ ልክ ዘይት አሮን ላይ ሲፈስ ያ ዘይት የመጣበት አመጣጥ አሮንና ሙሴ ያውቁታል። እንዴት እንደተፈጨ፣ እንዴት እንደተቀመመ፣ እንዴት በህመም ውስጥ እንዳለፈ ያ ቆንጆ መዓዛ የሚያውድ ነገር ለማውጣት የሆነ ነገር ተፈጭቷል፣ የሆነ ነገር ታሽቷል። ሙሴና አሮን ያውቁታል። ስለዚህ እግዚአብሔር ይህንን ቅባ ቅዱስ ወስደ መገኘቴን ለሚያገለግል ሰው ለሱ ብቻ ትቀባዋለህ ይለዋል። እና ሲቀባው ያፈስበታል። እዚህ ራሱ ላይ ይጀምርና ያፈሰዋል። እስከ አንገትጌ ይደርሳል። እስከ መጨረሻ እስከ ልብሱ ዘርፍ እስከ ቀሚሱ ጫፍ ድረስ ይደርሳል እየፈሰሰ። ከዛ በመካከል በሰዎች በነገዶቹ መካከል በወንድማማቾቹ መካከል ሲራመድ እያወዳቸው ነው የሚራመደው። እና ሲያሸቱት ምንድነው ትዝ የሚላቸው? የእግዚአብሔር መገኘት ውስጥ ያለ ሰውዬ፣ ከእግዚአብሔር ጋር የንክኪ ያለው ሰውዬ ብለው ነው የሚያስቡት። ይሄ ህብረት እኔና እናንተ የምናደርገው ህብረት እኛ አናቀው፣ ግን ይሄ መዓዛ የሚያውደው አለ፣ የሚያውደው አካል አለ። እኔና እናንተ ላይገባን ይችላል፣ ግን እግዚአብሔር ሲሰይመው ይሄንን ህብረት ልክ በአሮን ሽቶ ነው ይለናል። የአሮን ሽቶ እያንዳንዱ ነገድ ይሸተዋል። በድንኳኑ ዙሪያ ያሉ ሰዎች በነሱ በቤታቸው ሆነው ከሩቅ ያውዳቸዋል። እና ማን አለፈ ይባላል? አሮን አለፈ። የአሮን ልጆች አለፉ። እዛ ቤተ መቅደስ ውስጥ ህብረት የሚያደርጉት ሰዎች አለፉ ይባላል። ሽታውን የሚያውቁ ሰዎች አሉ፣ መዓዛውን የሚያውቁ አሉ። ስፔሻል በጣም ውድ የሆነ ሽቶ ነው የፈሰሰባቸው ሽቶ። እና ይሄ ሂደት እኔና እናንተ እንደዚህ በቃሉ ዙሪያ፣ በጸሎት ዙሪያ፣ በውድ በሆነ ህብረት ዙሪያ፣ በሻይ በዳቦ ዙሪያ የምናደርገው ህብረት ቀላል ህብረት አይደለም። እግዚአብሔር ሲያየው፣ መንፈሳዊው ዓለም ሲያየው የሚያውድ ነው። ለሚድኑት የህይወት አዋጅ ይሆናል፣ ለሚጠፉት ደግሞ ያናድዳቸዋል። ከዚህ ተቀብለን የምንወጣው መዓዛ፣ ከዚህ ተቀብለን የምንወጣው ጸጋ ቀላል ጸጋ አይደለም። የሚያይ ኃይል አለ እያለን ነው። ስለዚህ እስከ ጢም እንደሚዘልቅ፣ እስከ አሮን ጢም እንደሚወርድ፣ እስከ ልብሱም አንገትጌ እንደሚደርስ ውድ ሽቶ ነው ይላል። ህብረት ቀላል ነገር አይደለም። ህብረት ምናልባት ታሽቶ
ተፈትጎ ብዙ ህመም ኖሮት የሚመጣ ሊሆን ይችላል። ደሙም ነው ወንድማማቾች መካከል ፍትጊያ፣ የሆነ መተሻሸት፣ የሆነ ነገር አይጠፋውም። ግን የሚያወጣው በጣም ውድ ሽቶ ነው። የሚያለብሰው የሚያፈሰው ቅባት በጣም ውድ ቅባት ነው ይለናል። ችግር የለውም ብቻ እንደዚህ ቅባት ይሁን እያለን ያለው እና ይሄንን መልካም የሆነውን ሽቶ መልካም የሆነውን ህብረት ከዚህ አውድ ጋር ያያይዘዋል። ቀጥ ብሎ ዳዊት ወደ አሮን ተመልከቱ ይለናል። አሮን ትዝ ይላችኋል፣ በወንድማማቾች መካከል ወክ ሲያደርግ ሲያሸቱት ያን ነገር ይናፍቁታል። አሮን ውስጥ ቅድስተ ቅዱሳኑ ድረስ የሚገባ ገብቶ ንክኪ ኖሮት ህብረት አድርጎ የሚወጣ ሰው፣ ወንዶች ልጆቹም እንደዛ። ስለዚህ ኤደን ገነት ናፍቋቸዋል፣ ህብረት አድርጉ ይለናል ዳዊት። ኤደን ገነት ናፍቋቸዋል፣ ኢየሩሳሌም ስትሄዱ ይህንን ህብረት ይዛችሁ ነው የምትሄዱት። ስለዚህ አሁን በዚህ ህብረት ውስጥ በደንብ ህብረት አድርጉ ይለናል። ኢየሩሳሌም ይዛችሁ የምትገቡት እነዚህን ወንድማማቾች ነው። ከነዚህ ወንድማማቾች ጋር ነው እዛ ህልውና ውስጥ የምንገባው። ስለዚህ አሁን ተለማመዱ፣ አሁን በህልውና ውስጥ ህብረቱን ተለማመዱ እያለ ጥሪ ያቀርብልናል ጌታችን ኢየሱስ ክርስቶስ። በዮሐንስ ወንጌል ምዕራፍ 17 ላይ የመጨረሻ ጸሎት የጸለየው አንዱ ይሄ ነው አይደለ? ምን ብሎ ተናገረ? 17:23 ላይ አንድነታቸው ፍጹም ይሁን፣ ፍጹም ይሁን። እና የሚጸልይበት ምክንያት አለው ለዚህ አንድነት። ምንድን ነው የሚለው እዛው 23 ላይ እንደ ወደድካቸው ዓለም እንዲያውቅ። እግዚአብሔር እኛን የወደደበት ፍቅር የሚገለጠው በእኛ ህብረት ነው። ለዚህ ህብረት ነው ኢየሱስ የጸለየው። እሱ ወደ መስቀል እየሄደ እኮ ነው። ለመስቀሉም አልጸለይም። በዛ ነጥብ ላይ የሚጸልየው ከመስቀሉ በኋላ ስላለው ህብረታችን፣ ስለምናደርገው ይሄ መገናኘት፣ ስለምናደርገው እንዲህ መተያየት። ስለዚህ ህብረት በመጽሐፍ ቅዱስ ውስጥ እኛ ላይ ገባን ይችላል፣ ግን በጣም ወሳኝ የውጊያ መስመር ነው። አንዱ የክርስቲያኖች መዋጊያ መሳሪያ ህብረት ነው። የሚታይ ውጊያ መሳሪያ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እኔ ትቻቸው ሲሄድ ይሄ ህብረታቸው ይጠንክር ብሎ ጸልዮአል። ይሄ ህብረታቸው በቃ እስኪታይ ድረስ ዓለም እስኪያውቀው እስኪሰማው ድረስ ብሏል። ትዝ ይላችኋል ከዚህ በፊትም የማዕረግ መዝሙራቱን ስናይ በተለይ ወደ 121 ላይ ኢየሩሳሌም እንደተገጠቀጠች ከተማ ናት ብሎ ተናግሯል አይደል? የተገጠቀጠ ከተማ ማለት በመሃሉ ምንም ክፍተት የሌለው፣ ቤቶቹ ሲሰሩ አጠገብ ላጠገብ ንፋስ እንኳን አያስገቡም። የድሮ የኢየሩሳሌም ቪዲዮ ዛሬ ላይም ስናይ ቪዲዮ ላይ ሲታይ የድሮ ኢየሩሳሌም ቤቶቹ እንደዚህ በጣም አጠገብ ላጠገብ ነው የተሰሩት። እና ስለ ኢየሩሳሌም ውበት ሲናገር መዝሙረኛው እንደዚህ አጠገብ ላጠገብ መሰራቷ ነው። ወንድሞች አጠገብ ላጠገብ መኖራቸው ነው። ንፋስ እንኳን ባጠገባቸው አያልፍም፣ በመካከላቸው ምንም ንፋስ አያልፍም። ይሄ አንዱ የኢየሩሳሌም የንጉሳችን ከተማ ውበት ነው ይለናል። እና እግዚአብሔር ህብረትን ይወዳል። ለህብረትም ነው አዳምና ሔዋንን የፈጠረው። እንደገና ከሱ ጋር እርስ በርስም ህብረት ሲያደርጉ ሰዎች ሚለቀቅ ሽቶ ሚለቀቅ መዓዛ ያለው ዘይት እንዳለ እየነገረን አለ። ይቀጥላል ቁጥር 3 ላይ ደግሞም በጽዮን ተራራ ላይ እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ህይወትንም እስከ ዘላለም አዟልና ይላል። ተመልከቱ፣ ይሄ ደግሞ ሁለተኛው ምሳሌ ነው። ሁለተኛው ምሳሌ አርሞኒየም የሚባል ተራራ አለ። የአርሞኒየም ተራራ መንፈሳዊ ምልክትም ነው፣ ከፍታ ነው። ስለዚህ አርሞኒየም ላይ ብዙ አማልክት ይዋጉበታል። አርሞኒየም ከፍታው የኛ ነው የሚሉ አሉ። በኋላም ደግሞ ጌታችን ኢየሱስ ክርስቶስ ማቴዎስ 16 ላይ ደቀ መዛሙርቱን ይዞ ወደ አንድ ተራራ ወጣ ይለናል አይደለ? መልኩ የሚቀየርበት ተራራ ይሄ ተራራ ነው። ይሄ ተራራ ከፍ ያለ ቦታ ነው፣ ከኢየሩሳሌምም ከፍ ያለ ነው እና እዚህ ተራራ ላይ አለ ፍትጊያ አለ። ግን አሁን በቁሱ ሲታይ አርሞኒየም ከላዩ በረዶ አለው እና በረዶ ሲቀልጥ ወደ ታች ወንዝ ይፈጥራል። ውሃው እየቀለጠ ሲወርድ ቆንጆ ንጹህ ውሃ ነው እና ያ ወንዝ እያረሰረሰ ይሄዳል እና በአርሞኒየም ተራራ ዙሪያ አረንጓዴ ለም ነው። ከአርሞኒየም ተራራ ትንሽ ግን ፈቀቅ ካልን ምድረ በዳ እየሆነ ይመጣል። ከተራራው እየራቅን በሄድን ቁጥር ምድረ በዳ ድርቀት እየሆነ ይመጣል። እሾክ አሜኬላ እየሆነ ይመጣል።
አርሞኔም እና ዙሪያዋ ግን አረንጓዴና ለም ናቸው። ለዛ ነው እንደዛ ሚለን በእግዚአብሔር መገኘት መካከላችን ሆኖ የእግዚአብሔር መገኘት ጋር ምናደርገው ህብረት ልክ እንደዚህ ነው። ጠሉ የእግዚአብሔር መገኘቱ ጠል እያረሰረሰን እኛም አጠገቡ ነን፣ ከሱ አንርቅም። እርስ በርስም ደግሞ እየረሰረስን እዛው አረንጓዴ ሆነን ለም ሆነን ኤደን ገነታችንን ፎርም አድርገን እንቀመጣለን እያለን ነው። ስለዚህ የዛን ምሳሌ ነው የሚያስታውሰን። ዘፍጥረት 1 ትዝ ይላችኋል አይደለ? ትተን የወጣነው ነገር ትዝ ይላችኋል። ያጣነው ኤደን ገነት ትዝ ይላችኋል። እንዴት ነው የምታስመልሱት? በእግዚአብሔር ዙሪያ በሚደረግ ህብረት ነው ይለናል። ልክ እግዚአብሔርን መካከላችን አድርገን ስሙን ጠርተን ቃሉን እየጠቀስን እየጸለይን ስንሰባሰብ ያ በቃ አርሞኒየም አጠገብ እንደመኖር ነው። ኤደን ገነት ውስጥ እንደመመለስ ነው ይላል። የአርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ህይወትንም እስከ ዘላለም አዟልና የህይወት ዛፍ ይተከላል። እዛ መካከላችሁ ላይ የህይወት ዛፍ ይተከላል። ያ ያጣችሁት ዘላለማዊ ህይወት፣ ልምላሜ፣ አረንጓዴነት፣ ያ በረከት እግዚአብሔር ያዘዋል። እናንተ ብቻ ታማኝ ሆናችሁ ተሰባሰቡለት ነው የሚለን። ስለዚህ ሰው አሁን ከባቢሎን ተነስቶ ወደ ኢየሩሳሌም እየሄዱ አይደለም። ኢየሩሳሌም ገብተውም የሆነ ቁሳዊ ቤተ መቅደስ ላይ አይናቸውን እንዳያደርጉ ነው እየነገራቸው ያለው። ቁሳዊ ቤተ መቅደስ አትጠብቁ፣ ችግር የለውም ይሰራ ቤተ መቅደሱም፣ እነ ዕዝራ እነ ነህምያ ይስሩ፣ ችግር የለም፣ እነ ዘሩባቤል ግን ይላቸዋል። ግን እሱ ላይ አይደለም የእግዚአብሔር ክብር የሚያርፈው። አሁን ሰዎች ላይ ነው። ሰዎች ናቸው ሕያዋን ድንጋዮች ሆነው የእግዚአብሔርን ቤት የሚሰሩት። ሰዎች ናቸው የእሱ ክብር ተሸካሚዎች የሚሆኑት እያለ ያስታውሰናል። በሌላ ክፍል ላይ እግዚአብሔር ሲናገር በተለይ በነቢዩ ሚክያስ መጽሐፍ 5:7 ላይ የያዕቆብ ትሩፋን በብዙ አሕዛብ መካከል ከእግዚአብሔር ዘንድ እንደሚወርድ ጠል፣ በሳር ላይ እንደሚጥል ካፊያ፣ ሰውን እንደማይጠብቅ የሰውንም ልጆች ተስፋ እንደማያደርግ ሰው ይሆናል ይላል። የያዕቆብ ትሩፋን ከባቢሎን የሚመለሱ ትሩፋን ሚክያስ ከረጅም ዓመት በፊት ነው ይሄን የሚናገረው። ኢቭን 70 ዓመት ከመሄዳቸው በፊት ባቢሎን ይሄንን አይቶ ይናገራል። እና ሚክያስ ሲያስረዳቸው ትሩፋኑ ሲመለሱ ይላቸዋል። እነዚህ የሚመለሱ ትሩፋን የያዕቆብ ልጆች አሉ። እነሱ ሲመለሱ በአሕዛብ መካከል ማለትም በደረቁ ሰዎች መካከል አረንጓዴ ሆኖ ነው የሚታዩት፣ ያጨበጭባሉ ይላቸዋል። ሲታዩ እንደሚወርድ ጠል እንደ ካፊያ ነው የሚሆኑት። ለምን? የተሸከሙት መገኘት ኤደን ገነት ነው። የተሸከሙት ራሱን ኤደን ገነትን ነው። ስለዚህ በመካከላቸው ሰዎች የሰውን ልጆች ሳይሆን ተስፋ የሚያደርጉት መገኘቱ ያለባቸውን እነዛን ትሩፋንን እነሱን እያለ ፍለጋ ይመጣል እያለ ሚክያስ ይናገራል። ሆሴም ይህንን ሀሳብ ያስተጋባል። እሱም ከረጅም ዓመት በፊት ነው የሚናገረው። ሆሴ ምዕራፍ 14 ቁጥር 5 እና 6 እኔ እስራኤል እንደ ጠል እሆናለሁ። እኔ ለእስራኤል ይቅርታ፣ እግዚአብሔር ነው የሚናገረው። እኔ ለእስራኤል እንደ ጠል እሆናለሁ፣ እንደ ውብ አበባ ያብባል፣ እንደ ሊባኖስ ዝግባም ስር ይሰዳል፣ ቅርንጫፉ ያድጋል፣ ውበቱ እንደ ወይራ ዛፍ፣ ሽታውም እንደ ሊባኖስ ዝግባ ይሆናል ይላል። ሆሴ ራሱ የሚመለሰው ትውልድ እግዚአብሔር ጠል የሚሆንለት፣ እግዚአብሔር የሚያረሰርሰው፣ እግዚአብሔር እንደ ውብ አበባም እንዲያብብ የሚያደርግለት፣ ከዚያስ እንደ ሊባኖስ ዝግባ ደግሞ ስር ይሰድና ደግሞ ቅርንጫፉ ያድጋል፣ እንደ ወይራ ዛፍ ይሆናል፣ ከዛ ሽታም ይኖረዋል ይለናል። መዓዛም የሚያውድ መዓዛ ይኖረዋል። የሊባኖስ ዝግባ ቆንጆ የጥድ አይነት ሽታ አለው። ጥድ ሲረጥብ ደስ ይላል አይደለ? ክረምት ላይ አትክልቶች ሲረጥቡ ደስ የሚል ሽታ አላቸው። ይሄ ደግሞ ከዛ የሚልቅ አይነት ሽታ፣ የሚያውድ ሽታ። የእግዚአብሔርን ክብር የተሸከመ ሰው ክብር በሌለባቸው ሰዎች ዙሪያ ሲቀመጥ ያሸቱታል። እሱ አይገባው፣ ግን የሆነ መዓዛ ይወጣል፣ የሆነ ሽታ ያወጣል። ያ ሰው የተለየ ሽታ አለው እያለ ይናገራል። ምክንያቱም እግዚአብሔር የሚያጠጣው ሰው ስለሆነ፣ የእግዚአብሔርን ዝናብ የቀመሰ ሰው ስለሆነ ይለናል። ኢሳይያስ 18:4 እንደዚህ ይላል፣ እግዚአብሔር እንዲህ ብሎኛል፣ ጸጥ ብዬ ይቀመጣለሁ፣ ከማደሪያዬም በፀሐይ ሐሩር እንደሚያስፈልጋችሁ ብርቅርቅ ትኩሳት፣ በመከርም ሙቀት እንደ ደመና ጠል ሆኜ እመለከታለሁ ይላል። ምንድን ነው የሚላቸው? በዚህ በኢሳይያስ መጽሐፍ ላይ ደግሞ
ብዙ ጊዜ ፀሐይና ሐሩር የተፈራረቀባችሁ ሰዎች ናችሁ። ብዙ ጊዜ ሙቀት ያስቸገራችሁ ሰዎች ናችሁ። እኔ ግን አሁን እንደ ደመና ጠል ሰጣችኋለሁ ይላችኋል። በቃ ከሐሩሩ ታደጋችኋለሁ፣ እኔ ያረሰርሳችኋለሁ፣ እኔ ወደ ልምላሜ ወደ አረንጓዴነት እከታችኋለሁ ይላል። ግን ይሄ ሁሉ ቃል እየተነገረን ያለው በህብረት ውስጥ ነው። ብቻውን በቆመ ሰውዬ መሃል አይደለም፣ ብቻውን በቆመው አይደለም። ህብረቱ ጋር አብሮ ከሚሄደው ጋር የእግዚአብሔርን ክብር ከሚፈልጉት ጋር ያቺን ጽዮንን ወርሳለሁ ብለው ጉዞ ከጀመሩት ጋር አብሬን እጓዛለሁ ከሚለው ሰው ጋር ነው። ይሄ የጽዮን ተጓዦች በህብረት ነው መጓዝ ያለብን አይደለ? ይሄ ጽዮን መንገዱ በጣም አስቸጋሪ ነው። ብቻዬን አልዘልቀውም፣ ለየብቻ አይኬድም። የጽዮን መንገድ ቀጭናት፣ አድካሚናት፣ ተስፋ ታስቆርጣለች። ስለዚህ እርስ በርስ መደጋገፍን ይጠይቃል። እግዚአብሔር ደግሞ በዚህ ህብረት ላይ ድንኳኑን እንደሚዘረጋ እየነገረን አለ። እግዚአብሔር ይመስገን። በዚሁ መንፈስ 134ን እናንብብ። መዝሙር 134 መዝሙረ ማዕረግ። እናንተ በሌሊት ቆማችሁ በእግዚአብሔር ቤት የምታገለግሉ የእግዚአብሔር ባሪያዎች ሁላችሁ እግዚአብሔርን ባርኩ። በመቅደሱ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ። ሰማይና ምድርን የሰራ እግዚአብሔር ከጽዮን ይባርክ። አሜን። ይሄኛውም በህብረት ወደ እግዚአብሔር ቤት ስለሚያመሩ ሰዎች የተጻፈ ምዕራፍ ነው። በጣም አጭር ነው አይደለ? ስለዚህ ምንድነው የሚናገረው? ልክ ሲጀምር እናንተ በሌሊት ቆማችሁ በእግዚአብሔር ቤት የምታገለግሉ ይላል። ይሄ ደግሞ የተለየ ጥሪ ያላቸውን ሰዎች የሚያስታውስ ይመስላል አይደለ? በተለይ ዘጸአት 27 ላይ ዘጸአት 27 21 ላይ በድንኳኑ ውስጥ ሆነው ከሌሊት እስከ ማለዳ የሚያገለግሉ ሰዎች እንዳሉ ይነግረናል። እነማን ናቸው? አሮንና ልጆቹ ናቸው። የክህነት ስራን የሚሰሩ ሌዋውያን እና አሮናዊ ስራ ያላቸው ልጆች ናቸው። እና ሲጀምር 27 21 ላይ ዘጸአት 27 21 ላይ ከሌሊት ነው የሚጀምረው፣ ከምሽቱ እስከ ጠዋቱ ነው የሚለን። እኛ ስንነጋገር ከጠዋቱ እስከ ምሽቱ ነው የምንለው አይደለ? የነሱ ስራ ግን በሌሊት ነው። የነ አሮን ሌሊት ሰው ሁሉ ሲተኛ ካህናቱ አይተኙም፣ ተራ ይገባሉ። ምክንያቱም ሌሊት ላይም መብራቱ አይጠፋም፣ የእግዚአብሔር ቤት መብራት አይጠፋም። ሌሊት ላይም የማይቋረጥ አምልኮ ይካሄዳል፣ የማይቋረጥ አምልኮ። ለዚህ ስራ የተጠሩት ካህናትና ሌዋውያን ናቸው። ዘሌዋውያን 8:35 ላይ እግዚአብሔር ይጠራቸዋል፣ ወደ ድንኳኑ ይጠራቸዋል። ሌዋውያኑን ምንድን ነው የሚላቸው? እናንተ እዚህ ደጁ ላይ ሆናችሁ ስራችሁ የማይቋረጥ አምልኮን ማቅረብ ነው እያለ ይነግራቸዋል። የማያቋርጥ አምልኮ እና ሲነግራቸው ጥሪያቸው ከሌሊት እስከ ማለዳ ነው። እንደ ሌላው ሰው ከጠዋት እስከ ምሽት አይደለም፣ ከሌሊት እስከ ማለዳ። እና እነሱን ነው አሁን ጥሪ የሚያቀርብላቸው። ቁጥር 1 ላይ እናንተ በሌሊት ቆማችሁ በእግዚአብሔር ቤት የምታገለግሉ ይላል። እናንተ ለዚህ ለሌዋውያን አገልግሎት የተጠራችሁ። በዚያ ዘመን ከሁሉም ነገድ ሰው ሁሉ በጣም መሆን የሚመኘው ሌዋዊ ነው። ከሁሉም ህዝብ ደግሞ ሰው ሁሉ መሆን የሚመኘው እስራኤላዊ ነው። ለምንድን ነው? እስራኤላዊ ለእግዚአብሔር የተጠጋ ነው አይደለ? የተጠጋ ነው፣ የተጠጋጉ ናቸው። የእግዚአብሔር ነገር ጋር ንክኪ ያላቸው። ከእስራኤል መካከል ደግሞ በጣም እጅግ የተጠጉት እነማን ናቸው? ሌዋውያን ናቸው። ስለዚህ ህዝቡ ቢሆንለት እንደ እስራኤላዊ፣ በጣም ሲገፋ ቢሆንለት ደግሞ እንደ ሌዋዊ ቢሆን ደስ ይለዋል። ሌዋዊ ምንድን ነው የተነገረው? እኔ ነኝ ርስት ተብሎ ተነግሮታል። ሌሎቹ ነገዶች ያርሳሉ፣ ያጭዳሉ፣ ሀብት ያጠራቅማሉ፣ እግዚአብሔር በሰጣቸው ምድር ላይ ርስት ይካፈላሉ። ሌዋዊ ግን ምድራዊ ርስት ምንም የሚካፈለው ነገር የለው። ምንድን ያለው እግዚአብሔር ሲጠራው ዘጸአት ላይ እኔ ነኝ ያንተ ርስት ይለዋል። ሰዎቹ ያምጡ፣ ወንድሞች የምትበላው የምትመገበው ያምጡልህ፣ ግን እኔን ነው የምትወርሰኝ አንተ ይለዋል እግዚአብሔር። እስራኤል እንደ ህዝብ የተጠሩት ለዚህ ጥሪ ነው። እስራኤል እንደ ህዝብ እንደማን ነው መሆን ያለባቸው? እንደ ሌዋዊ ነው መሆን ያለባቸው። ምድር ላይ ትኩረታቸው መሆን የለበትም። ቁሳዊ ነገር ላይ ትኩረታቸው መሆን የለበትም። ምንም የዚህ ዓለም ነገር ሊያምራቸው አይገባም። ምክንያቱም ርስታቸው እግዚአብሔር ነው። እግዚአብሔርን እያመለኩ በሌሊትና በቀን እያመለኩት ከሱ ጋር ይህን ንብረት ማጣጣም ነው ስራቸው። ለጊዜው ግን ጠቋሚዎች እንዲሆኑ በሌሊት የሚቆሙ ደግሞ አሉ። ጠቋሚዎች ሌዋውያን አሉ። እና ሌዋውያንን ስናይ እግዚአብሔር የጠራንን ጥሪ ይገባናል።
ለእንደዚህ ያለ አገልግሎት ነው እግዚአብሔር የጠራን። ለማይቋረጥ አገልግሎት ነው የጠራን፣ በፊቱ እንድንቆም። ስለዚህ ቆማችሁ ይላቸዋል። ለመጀመሪያ ጊዜ ይሄ የመቆም አገልግሎት የተሰጣቸው ዘዳግም 10 ላይ ነው። ዘዳግም 10 ቁጥር 8 ላይ እንደዚህ ይላል፣ በዚያን ጊዜ ዛሬም እንደሚያደርገው ያገለግል ዘንድ በእግዚአብሔርም ፊት እንዲቆምና በስሙ እንዲባርክ የእግዚአብሔርን የኪዳኑን ታቦት እንዲሸከም እግዚአብሔር የሌዊን ነገድ ለየ ይላል። ለየ፣ በቃ ጥሪው ሲመጣላቸው ለአገልግሎት ተለዩ። አንድ የክብሩ መሸከሚያ ናቸው፣ ይሸከሙታል ክብሩን፣ ኪዳኑን ታቦት። ይህን ኪዳኑን ታቦት ተሸክሞ መቀመጥ ደግሞ አይሆንም። በቃ ይቆማሉ፣ በእግዚአብሔር ፊት ይቆማሉ፣ ያገለግሉታል። ንጉሳቸውን ቆመው 24 ሰዓት ያገለግሉታል። እጣ ክፍላቸው ሲወድቅላቸው ዋው እኔን የማገለግለው የሚቀጥለው ወር ይላሉ። ደስ እያላቸው የእግዚአብሔርን ክብር ተሸክመው በፊቱ ይቆማሉ። ይሄ የሌዋውያን የቤተሰብ ስርዓት ይቀጥላል፣ በነ ዳዊት ዘመንም ይቀጥላል። ስለዚህ አንደኛ ዜና ምዕራፍ 9 ቁጥር 33 እንደዚህ ይላል፣ የሌዋውያን ቤተሰብ አለቆች የነበሩት መዘምራኑ ደግሞ በቤተ መቅደሱ ክፍሎች ውስጥ እንዲኖሩና ከሌላው ስራ ሁሉ ነፃ እንዲሆኑ ተደርጎ ነበር። ምክንያቱም ቀንና ሌሊት የሚሰሩት ስራ ነበራቸው ይላል። እንደ ሌሎቹ ነገዶች ሌላ አይነት ስራ አይሰሩ። እነዚህ ሰዎች ከሌላ ስራ ነፃ ናቸው። ሙሉ ጊዜያቸውን ለእግዚአብሔር ቤት የሰጡ ናቸው። ነፃ ናቸው ከሌላ ስራ ይላል። እነሱ ኦሬዲ ስራ አላቸው። በቃ አምልኮ 24 ሰዓት የነሱ ነው። አምልኮ ሌትና ቀን ይላል። ቀንና ሌሊት አይደለ 9:33። ስለዚህ የሚሰሩት ስራ አላቸው። እግዚአብሔር የሰጣቸው ስራ አለ እና በእግዚአብሔር ፊት ኃላፊነታቸውን ይወጡ ነበር ይላል። ይሄ ጥሪ በኋላ ላይ ለሌዋውያን ብቻ አይቀርም፣ ለእስራኤላውያን ብቻ አይቀርም። ይሄ ጥሪ ለአጽናፈ ዓለሙ የሚሰጥ ጥሪ ይሆናል። እግዚአብሔር ሰዎችን ከመፍጠሩ በፊት፣ የሰው ልጆችን ከመፍጠሩ በፊት በዚህ ሙያ በዚህ ስራ የሚያገለግሉ ሌሎች መንፈሳዊ ልጆች ነበሩት። በአምልኮ ሌሊትና ቀን የሚያቀርቡ መንፈሳዊ ልጆች ነበሩት። ገሚሶቹ ያንን ስራ አንተገብርም ብለው አምፀው ትተውታል እና እግዚአብሔር አሁን እዚህ ስጋ ለባሽ የሆኑ ልጆች ጋር ይህን ስራ ሲሰጥ ይህን ስራ ለመቀማት የሚፈልጉ ሌሎች ኃይላት አሉ። አይፈልጉም። ምክንያቱም አንደኛ የነሱ ስራ ነበር፣ ሁለተኛ እግዚአብሔር ነው የሚመለከው፣ ወደ እግዚአብሔር ነው የምናንጸባርቀው። ወደ ራሳቸው ማንጸባረቅ ስለሚፈልጉ የአምልኮን ነገር በጣም ነው የሚቋቋሙት እነዛ የወደቁት ያመጹት። ስለዚህ ይሄ ስራ ፈተና የሚበዛበት ነው። የወንድሞች አንድነትና ህብረት እያለ ሲያስጠነቅቀን የነበረው 133 ላይ እዚህ ጋም ስለሚያስተጋባ ህብረቱን አይፈልገውም። በህብረቱ ስለሆነ ይሄ ጸጋ የሚለቀቀው መንፈሱ የሚለቀቀው። ይሄ የምታገለግሉ ቁሙ ነው የሚላቸው። ጥሪ ሲያቀርብላችሁ ቁሙ፣ ላይክ ሬዲ ሆናችሁ ቁሙ። እግዚአብሔር ይቀበላችኋል። ከዛ የማይቀበልና የሚገዳደር ሌላ ኃይል አለ። ቁሙ፣ ሬዲ ሆናችሁ ቁሙ። እናንተ በሌሊት የምታገለግሉ። ከዛ ደግሞ ሌሊት የማን ወቅት እንደሆነ ደግሞ ይገባናል አይደለ? ሌሊት የተፈቀደለት የራሱ ግዛት የሆነ ኃይል አለ። በሌሊት አምልኮ ለማቅረብ ትግል ነው። ትግል፣ ብዙ አይነት ትግል፣ የእንቅልፍ ትግል፣ ውጫዊ ትግል፣ ውስጣዊ የሆነ ትግል፣ ብዙ አይነት ትግል። ግን ጥሪውን ሲያቀርብ እናንተ የምታገለግሉ በሌሊት ቁሙ፣ ስራችሁ ላይ ቦታችሁ ላይ ቁሙ፣ በታማኝነት ቁሙ ይላቸዋል። በታማኝነት ማንንም ሳትጠብቁ ቁሙ። ይቀጥላል። የሚቀጥለው መስመር ላይ የእግዚአብሔር ባሪያዎች እናንተ ሁላችሁ እግዚአብሔርን ባርኩ ይላል። ቁሙና አሁን በተሰጣችሁ ጸጋ በተሰጣችሁ አገልግሎት ይህን እግዚአብሔርን ባርኩት፣ ንጉሳችሁን ባርኩት። የእግዚአብሔር ባሪያ መባል በጣም ትልቅ ታይትል ነው፣ ትልቅ መጠሪያ ነው። የእግዚአብሔር አገልጋይ፣ የእግዚአብሔር የንጉሱ አገልጋይ መባል በጣም ትልቅ ክብር ነው። ይህን ክብር አስተውላችሁ ስገዱለት፣ ተንበርከኩለት፣ አክብሩት፣ ባርኩት እያለ ይጠራናል። እግዚአብሔርን መባረክ ራሱ ሌላ ትልቅ ጥሪ ነው አይደለ? እኛ ማነን እሱን ለመባረክ? ስለዚህ እግዚአብሔርን ባርኩ፣ የተሰጣችሁ ስራ ትልቅ ስራ ነው ይላል። ቁጥር 2 በመቅደሱ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይለናል። አሁንም በመድገም መቅደሱ ውስጥ ገብተናል። የናፈቅነው ህልውና ውስጥ ገብተናል። የናፈቅነው ሀልወት ውስጥ ነን ያለነው።
እዛ ሀልዎት ውስጥ በመሰጠት በቃ እጃችንን ብድግ አድርገን ስናነሳ በቃ ያንተነን ባሪያዎችነን እንደፈለክ እንቆምልሃለን፣ እንሰግድልሃለን፣ እናገለግልሃለን። ህይወታችን በሙሉ ላንተ የተሰጠ ነው። ንግስናህን በላያችን ላይ እናስቀምጣለን፣ ሾመንሃል እያለን ይሄ ደግሞ እግዚአብሔርን ይባርከዋል። ልጆቹ ወደው ፈቅደው ሲያመልኩት ይባርከዋል። ምክንያቱም ያመጹ ሌሎች አሉ። ለዚህ ተጠርተው የነበሩ አናመልክም ብለው አምልኮን ለራሳቸው መቀበል የሚፈልጉ አሉ፣ ሌሎች ትንንሽ አማልክቶች። ስለዚህ እነዚህ እግዚአብሔር ልጆች በዚህ ምድር ላይ ይህንን በፈቃዳቸው ሲያደርጉ እግዚአብሔር ይባረካል፣ እግዚአብሔር ደስ ይለዋል፣ ህብረቱ ይባርከዋል። 133 ላይ ከህብረቱ እኛ ነን የምንባረከው አይደለም? አሁን ደግሞ በህብረት ውስጥ እርሱን እንባርከዋለን፣ እግዚአብሔር ይባረካል ይለናል። ከዛ ቁጥር 3 ሰማይና ምድርን የሰራ እግዚአብሔር ከጽዮን ይባርክ። ይሄ የካህናቱ ቡራኬ ነው አይደለ? አሮናዊ ቡራኬ ነው። ሰማይና ምድርን የሰራ ይላል። አጽናፈ ዓለሙን የሰራ እግዚአብሔር ይሄ ሎካል አምላክ አይደለም። ማለትም በአንድ ሀገር የተወሰነ አምላክ አይደለም። በትንሽ ስፍራ የተገደበ አምላክ አይደለም። እንደ ሌሎቹ ትንንሽ አማልክቶች ከአንድ የተወሰነ ከተማ ወጥቶ የሚናገር ወይም የሚያደርግ አምላክ አይደለም። ይሄ አምላክ ሰማይና ምድርን የሰራ አጽናፈ ዓለሙን የዘረጋ ይሄን የዘረጋ አምላክ ይሄን የሰራ አምላክ ያንተ ንጉስ እርሱ ይባርክ፣ ከጽዮን ይባርክ ይላል። ይሄ ደግሞ ዘሁልቁ 6ን ያስታውሰናል አይደለ? ዘሁልቁ 6 22 እስከ 27 እናንብበው። እግዚአብሔርም ሙሴን አለው፣ አሮንንና ልጆቹን እንዲህ በላቸው፣ እስራኤላውያንን በምትባርኩበት ጊዜ እንዲህ በሏቸው፣ እግዚአብሔር ይባርክ ይጠብቅም፣ እግዚአብሔር ፊቱን ያብራል ይራራል፣ እግዚአብሔር ፊቱን ይመልስል ሰላሙንም ይስጥ። በዚህ ሁኔታ ስሜን በእስራኤላውያን ላይ ያደርጋሉ፣ እኔም እባርካቸዋለሁ ይላል። ተመልከቱ፣ ለነ አሮን የተሰጣቸው ቁልፍ አለ። ሙሴ ለነ አሮን እንደዚህ ብለ ንገራቸው፣ የእግዚአብሔርን ስም ትሸከማላችሁ። የእግዚአብሔር ስም ማለት ደግሞ ስም ብቻ አይደለም፣ መገኘቱ ነው፣ ሀሎቱ ነው፣ ራሱ ኤደን ነው ከስሙ ጋር የሚመጣው። ስሙ የእግዚአብሔር ስም ኃይል ያለው ስም ነው። ስለዚህ እንዴት ነው ይህን ስም እንሸከመው ብለው ሲጠይቁ በዚህ መንገድ ነው ይላቸዋል። በምን መንገድ? እግዚአብሔር ይባርክ ይጠብቅም፣ እግዚአብሔር ፊቱን ያብራል ይራራል፣ እግዚአብሔር ፊቱን ይመልስል ሰላሙንም ይስጥ ሲባል አሜን ብለው ሲቀበሉ ስሙ ያርፋል ማለት ነው። ልክ እንደ 133 ላይ በማይገባን መንገድ ዘይት ፈሶብናል አይደለ? 134 ላይ ደግሞ በማይገባን መንገድ ስሙ አርፎብናል። እኛ አይታየንም ስሙ ሲያርፍብን፣ የሚታያቸው ግን አሉ፣ የሚያውቁት አሉ። እኛን መንካት ሲያቅታቸው የሚገባቸው አሉ። በስሙ ከለላ ስር ስናርፍ ከዚህ ከስሙ የተነሳ ካለው መጠበቅ የተጠበቅንበት መጠበቅን ሲመለከቱ የሚገባቸው አሉ። ስለዚህ መዝሙረኛው ይሄንን ያስታውሰናል ማለት ነው። እግዚአብሔር ከጽዮን ይባርክ ሲል እጆቻቸውን አንስተዋል። መቅደሱ ውስጥ ሆነው ቁጥር 2 አይደለም? እጆቻቸውን አንስተዋል። ከዛ ልክ ሲያነሱ በህልውና ውስጥ ያ ስም እያረፈባቸው ይመጣል። ያን ስም እየተቀበሉት ይመጣሉ። የአጽናፈ ዓለሙ ሰሪ ፈጣሪና ገዢ የሆነው ንጉስ እየባረካቸው የስሙን ስልጣን እያሳረፈባቸው ይመጣል። እና ይሄ አምልኮና ህብረት በአንድነት የሚደረግ አምልኮና ህብረት ቀላል አይደለም። ደግሞ ደስ የሚለው የሚቀጥል ነው አይደለ? ለምሳሌ ባለራእዩ ዮሐንስ ራእይ ምዕራፍ 7 ቁጥር 15 ላይ እንደዚህ ይለናል፣ ስለዚህ በእግዚአብሔር ዙፋን ፊት ሆነው ቀንና ሌሊት በመቅደሱ ያገለግሉታል ይላል። ቀንና ሌሊት እነማን ናቸው እንደዚህ የሚያደርጉት? ከታላቁ መከራ የወጡ ልብሳቸውን በበጉ ደም ያጠቡና ያነጹ። እነማን ማለት ነው? እኔና እናንተ ለሌዋዊው ስርዓት ለሌዋዊው ክህነታዊው ጥሪ ተጠርተናል። ለዚህ ለማይቋረጠው አምልኮ ተጠርተናል። ወንድሞቻችንና እህቶቻችንን ይዘን ወደዛ ስርዓት ነው የምንገባው። ያ ስርዓት አያልቅም፣ ፋሽን አያልቅበትም። ሌሎች አገልግሎቶች ሊቆሙ ይችላሉ አይደለም? መንግስተ ሰማይ ስንሄድ ይሄ አገልግሎት አይቆምም፣ የማይቆም አገልግሎት ነው ይለናል።
በዙፋኑም ላይ የተቀመጠው ድንኳኑን በላያቸው ይዘረጋል ይላል። የእግዚአብሔር ድንኳን ሲዘረጋ አስቡት። ድንኳኑ ማለት መገኘቱ ማለት ነው አይደለ? የእግዚአብሔር ሀልዎት ድንኳን በመሰለ ውፍረት እኛ ላይ ይዘረጋል፣ በዛ ውፍረት ይዘረጋል ይለናል። አሁን የምታጣጥሙት በዘይት መልክ የሚፈስላችሁ፣ አሁን የምታጣጥሙት ይሄ በመንፈሳዊ መረስረስ ውስጥ ስትገቡ ያንን አስቡ። ኋለኛውን የሚፈሰውን የሚዘረጋውን በጣም ወፍራም የሆነውን የእግዚአብሔርን መገኘት አስቡ ይለናል። አሁንም እንደውም ቅምሻ ነው፣ ትንሽ ቅምሻ፣ ያን እንድትናፍቁ የሚያደርግ፣ ያን እንድትመኙት እንድትጠሙት የሚያደርግ ይለናል። እግዚአብሔር ከጽዮን ይባርከን። አሜን።